ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም፣ እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው እና አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሮአችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ አላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ ጋይስ። ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። በጣም ኃይለኛ ደጋፊ አለ፣ ከዚህ ሀሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ። እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሀሳብ እወዳችኋለሁ፣ የሁላችንም ሀሳብ ነው። ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት እፈልጋለሁ መሰላችሁ? እድል እንድትሰጡኝ እንድትረዱኝ እፈልጋለሁ። ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ፣ እኔ ከካናዳ ስመጣ በብዙ ችግር አልፌ ነው የመጣሁት። የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በጣም አይናፋር ነበርኩኝ። ዝቅተኝነት፣ የበታችነት የሚሰማኝ ሰው አስደሳች ነበርኩኝ። ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው። ወደ ኢትዮጵያ ስመጣ እንግዲህ ከእህቴ ጋር ነው ያረፍኩት፣ which is ምንጣፏ ላይ ማለት ነው። እሷ አልጋዬ ልስጥህ እባክህ እያለችኝ፣ ግን ምንጣፏ ላይ ነው ያረፍኩት። ለ7 ዓመት ሙሉ ካናዳ ኖሬ እንግዲህ አስቡት፣ ተመልሼ ኢትዮጵያ ላይ የእህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም። እና ቁጭ ብዬ ያሰብኩትና እኔ ለምንድን ነው የምሰቃየውልኝ? ለምንድን ነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ? ለምንድን ነው የምፈራው? ለምንድን ነው ማፍረው? ለምንድን ነው የምደበቀው? ለምንድን ነው ወደ ምፈልግበት ደረጃ ቀጥ ብዬ የማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ። ቢካዝ ሁሌም እንዲሳካልኝ እሞክራለሁ፣ እነሳለሁ፣ ግን ወድቃለሁ፣ እፈራለሁ፣ እሸሻለሁ፣ እደበቃለሁ። ገባችሁ አይደል? እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው? አንደኛ ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው። ውስጤ ላይ የተቀበረ እሺ ባይነት አለ። በቃ ሁሌ መስማማት፣ በምፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበረ። ገባችሁ? ከዛ ደግሞ ምንድነው ፈሪ ነበርኩኝ። የምፈራው ደግሞ ማለት ነው ማንን ነው? የሰው አይን ነው። which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ፣ ቢተርቡኝስ፣ አትችልም ቢሉኝስ፣ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበረ። ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ። ካናዳ ያለው ሞክሬያለሁ። እኔ ቢያልሄድኩበት መንገድ የለም። በጣም ብዙ ነገር ሞክሬያለሁ። ግን በመጨረሻ አይ ቲንክ እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው። እኔ ማርያምን ነው የምላችሁ፣ ማርያምን ሰገጤ የሚለው ቃል አላቀውም ነበረ። በማርያም ስም እየማልኩኝ ነው ያለሁት። አላቀውም፣ አንብቤው አላቅም፣ ከየት አባቱ እንደመጣ አላቅም። ይሄ ቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ። ግን ሰገጤ የሚለው ቃል ልቤ ላይ አረፈ። ከዛ ሰግጥ ብዬ ቪዲዮ ለቀቅኩኝ። ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም። ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም። ግን እቺ ቃል ምን አደረገችኝ መሰላችሁ? የውስጤ ፍርሃት ሸፈነችው፣ አሸነፈችው። የውስጤ በራስ አለመተማመን አሸነፈችው። እቺ ቃል ምንድነች? ከየት ነው የመጣችው? ማን ነው የሰጠኝ? ለካ ሰገጤ ማለት አይ ቲንክ ፋራ ነው መሰለኝ። ገባችሁ? የዛኔ ነው ሆኜ እያሰብኩት ያለው ሰገጤ ማለት ፋራ ማለት ነው። ከዛ ይህ ቃል በመጠቀሜ ምክንያት በጣም ብዙ ሰዎች አዲስ የሆነ ብሬክ ትሩ ይባላል፣ አዲስ የሆነ አስተሳሰብ መገንባት እየጀመሩ እንደሆነ ተመለከትኩኝ። which is አይናፋር የነበረው ደፋር መሆን ጀመረ። ፈሪ የነበረው አለመፍራት ጀመረ። ባይዘ ወይ አለመፍራት ስላችሁ ለዓላማ መቆም ነው። አንዳንድ ሰዎች ለዓላማቸው መቆም አይችሉም። የሚፈሩ ተረባን ነው። ባይዘ ወይ ኦኬ፣ የሚፈሩ ተረባን ነው። ኦኬ፣ እሱ ነገር እቺ ቃል የሁሉ ነገር እየቀየረ እንደሆነ ታዘቡ። ከዛ እነዚህ ሁሉ ሰዎች ሲቀየሩ ሳይ እኔም ለራሱ ማስተንተን ጀመርኩኝ። ይህ ሰግጥ የሚለው ነገር ምንድነው? ምን ያህል ኃይል ቢኖረው ነው የሰው አይምሮ እንደዚህ እየቀየረ ያለው? ለካስ እንደ አንድ ኢትዮጵያ በጣም የሚያጠቃን ነገር ምንድነው? ዩሊንታ ነው። ዩሊንታ በጣም ያጠቃናል። ጎረቤቴ ምን ይለኛል የሚለው አስተሳሰብ በጣም ያጠቃናል። እድሜ ልካችን ሰነፍ እንደሆን ከተነገርን ወይም ደግሞ አይናፋር እኮ ነው ልጄ እንትን እኮ ነው እየተባልን አድገን እዚህ ደረጃ ደርሰን ያ ማንነት ተቀርጾ ያድጋል። አይናፋር ነኝ፣
እኔ በራሴ አልተማመንም ያን ያህል ቆንጆ አይደለሁም የሚለው ማንነት ተቀርጾ ያድግና እዚህ እድሜ ላይ ስንደርስ ተደምድሞ እውነታችን ሆኖ እናገኘዋለን። አንፈልገውም እኮ ገባችሁ? ከዚህ ማንነት የምንወጣበት መንገድ ምንድነው? መሰገጥ ነው። ነው በመሰገጥ ነው፣ በመስራት ነው። መሰገጥ ስላችሁ እያወቅከው እያለ እድሜ ልክህ እኮ ፈሪ እንደሆንክ ታውቀዋለህ። እድሜ ልክህ አይናፋር እንደሆንክ ታውቀዋለህ። እድሜ ልክህ ቆንጆ አይደለሁኝም ብለህ አስበህ የኖርክ ሰው እንደሆንክ ታውቀዋለህ እኮ። ግን ለነዚህ መጥፎ ሐሳቦች ትሰግጥባቸዋለህ። በቃ አትሰማቸውም ነው። በቃ ገባችሁ? አትሰማቸውም። በቃ ድድብ ትልባቸዋለህ። ወደ ሁለተኛ ቃላት ልመጣ ነው። በጣም ብዙ ሰው ያናደረው ብዬ ማስበው ለምንድን ነው ህዝቡን ደድብ የምትለው? ደድብ ወይ ህዝብ ምንድን ነው የሚያደርገው? ደድብ ያልኩት እኔ ዝም ብላችሁ የጅል ስራ ስሩ እያልኩኝ አይደለም። የምትደድበው በነዛ መጥፎ ድምጾች ነው። መደደብ ማለት አለመስማት አይደለ? ደደብ ማለት ተቆርኩሞ ተነግሮ ማይሰማ አይደለ እንዴ? አዎ እነዛ ሐሳቦች ናቸው እኛ እየኮረኮሙ ወደ ማንፈልገው ህይወት የሚመሩ፣ ወደ እፍረት፣ ወደ ቁጭት፣ ወደ ስቃይ፣ ወደ ብቸኝነት፣ ወደ የበታችነት ስሜት የሚመሩን እነዛ መጥፎ ሐሳቦች ናቸው። ከነዛ መጥፎ ሐሳቦች የምንወጣው ደግሞ ከደደብንባቸው ነው። አልሰማህም ካልናቸው። ቆንጆ አይደለህም ይላል። ኖ ቆንጆ ነኝ። አይናፋር ነኝ ይላል። ኖ አይደለሁም እኔ ደፋር ነኝ። ከሰው በታች ነኝ ይልሃል አይምሮ ማለት ነው። ኖ እኔ ከሰው በታች አይደለሁም፣ ከማንም ከኔ አይበልጥም፣ እኔ ደግሞ ከማንም ሰው አልበልጥም፣ ሁላችንም እኩል ነን፣ ግን እኔ አንደኛ ነኝ። አየህ፣ እንደዚህ አይነት ድፍረት ከራስህ ጋር ለማምጣት እነዛ ድምጾች መክዳትና አለመስማትን ያስፈልጋል። እኔ የተጠቀምኩበት ቃላቶች ደግሞ እነዚህ ድድብ የሚለው ስግጥ የሚለው ቃላቶች በጣም ኃይለኛ የሆኑ ቃላቶች ከመሆናቸው የተነሳ ሰርጸው ይገባሉ። የሰው አይምሮ ሰብረው ይገባሉ። እነዛ መጥፎ ሐሳቦችን በኃይለኛው ነው የሚሰብሩት። ለምን ይመስላችኋል ቲክቶከር የበዛው በዚህ ጊዜ? ኢትስ ቢካዝ እነዛ መጥፎ ሐሳቦች እስካሁን እያሰሩት ነበረ። አሁን ግን ከነዛ ሐሳቦች መውጣት ችሏል። አብዛኛው ሰው በራሱ መተማመን ችሏል። ለመጀመሪያ ጊዜ ራሱን ማፍቀር ችሏል። እና እንደዚህ አይነት ነገር ነው መፍጠር የቻልኩት እኔ። ስለዚህ ከዚህ ሐሳብ ጋር የማትስማሙበት መንገድ እኔ ሊታየኝ አልቻለም። በጣም ብዙ ተከታታዮች አላችሁኝ አሁን ይህ ቪዲዮ የምትመለከቱ ሳትናደዱ የሆነ ኖ እኛንን ትክክል ብላችሁ ለመፎከር ሳትሞክሩ ቁጭ ብላችሁ እንደዚህ ሐሳባችሁ ብታጋሩ፣ እነዚህ በሰግጥና በድድብ ለበረከቴ ስግጥ ለበረከቴ የሚለው ነገር የማይስማሙ ሰዎች ለማሳመን ብንሞክርስ? ሁላችንም ሆነ እንዴት እያገዘንና ህይወታችን እንዴት እየቀየረ እንደሆነ ለማሳየት ብንሞክርስ? እስኪ ቪዲዮ ልቀቁ ጋይስ። በእኔ ሐሳብ የምትስማሙ ከሆነ ቪዲዮ ልቀቁና አወንታዊ በሆነ መንገድ ለማስረዳት እንሞክር። እንዴት እነዚህ ቃላቶች ፍቅር እየገነቡ እንደሆነ፣ ኮንፊደንስ እየገነቡ እንደሆነ እስኪ እናስረዳ። እስኪ ወይስ እኔ ብቻዬን ተሳስቻለሁ እንዴ? ገባችሁ? አብረን እስኪ እናስተምርና እናሳይ። ስፔሻሊ የተማራችሁ ሰዎች፣ ዶክተር የሆናችሁ ሳይንቲስቶች፣ ትልቅ ደረጃ ያላችሁ ማለት ነው። እውነቴን ነው የምላችሁ። በዚህ ሐሳብ የምትስማሙ ከሆነ እባካችሁ ወደፊት ውጡና ተናገሩ። የማትስማሙበት ከሆነ ሁላችሁም ደግሞ ከዚህ ሁሉ በማስረዳት በኋላ ካልተስማማችሁበት መናገርም ትችላላችሁ እንደዛው። እኔ እውነቴን ነው የምላችሁ ቁጭ ብዬ የመመልከት አቁሙ አለኝ። የሆነ ነገር ትክክል ካልሆነ ይቅርታ የምል ሰው ነኝ፣ ትክክል ካልሆነ ማለት ነው። ገባችሁ አይደለ? ስለዚህ እባካችሁ ኮሜንት ብቻ ሳይሆን ቪዲዮም ልቀቁና ሐሳባችሁ ግለጹ። ስግጥ የሚለው ቃል ድድብ የሚለው ቃል ለበረከቴ ማለት ነው ህይወታችሁ በምን መንገድ ነው የቀየረው? ቁጭ ብላችሁ ቪዲዮ ሰርታችሁ እንድትለቁልኝ ይፈልጋለሁ ጋይስ። እናስረዳ እንዴት እየተቀየርን እንደሆነ፣ እንዴት ወጣቱ እየተቀየረ እንደሆነ። የበለጠ ነገር እየተፈጠረ ነው ያለው፣ ፍቅር ነው እየተፈጠረ ያለው። እኔ ደግሞ ልንገራችሁ ከፍቅር ውጪ ምንም አልፈልግም። እኔ ፍቅርን ነው የምፈልገው። ዳስት እኔ በጣም ሰላም የምወድ ሰው ነኝ። በጣም እኔ ልንገራችሁ እኔ ከምን ጋር ነው ፍቅር የያዘኝ? ከተፈጥሮ ጋር ፍቅር ይዞኛል፣ ከእግዚአብሔር ጋር ፍቅር ይዞኛል። እግዚአብሔር ከዛ ውጪ ምንም የለኝም። እኔ ምንም ያዝኩት ሐሳብም የለም። ገባችሁ አይደለ? ሰላምን ነው የምፈልገው። እውነቴን ነው የምላችሁ። እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው። በቃ እኔ ለፍቅር እንድትቆሙ፣ ለኮንፊደንሳችሁ እንድትቆሙ፣ ክሬቲቪቲ ኢንተርናሽናል እንድንሆን፣ ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ፣ ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ። ከዚህ ውጪ ምንም የለም። ገባችሁ? እና እግዚአብሔር ይመስገን ሁሉም ነገር እየተቀየረ ነው ያለው። ሐሳባችሁ ስጡበት። ወዳችኋለሁ። ቴንክ ዩ